ሰባተኛው የአረንጓዴ አሻራ መርሃ ግብር እየተካሄደ ይገኛል። በመትከል ማንሰራራት መሪ ሀሳቡ ነው። ዜጎችም አሻራቸውን እያኖሩ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ የቤተክርስቲያኗ የሃይማኖት አባቶችም ቦሌ አካባቢ ይህንኑ አከናውነዋል። በችግኝ ተከላ የረጅም ዓመት ልምድ ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁንም ልምዷን አጠናክራ በአረንጓዴ አሻራ በስፋት እየተሳተፈች ነው። ቤተክርስቲያን ማስተምረዋ አንዱ ጽዱ ማድረግ ዛፎችን አሁን በእያንዳንዱ ቤተክርስቲያን ብትሄዱ በአውደ ምሕረቶቿ ሁሉ ጥሩ የሆኑ ለሰው ልጅ እጅግ በጣም ጠቃሚ የሆኑ ጥሩ አየር ሊያስገኙ የሚችሉ ዛፎችን ተክሎችን በአውደ ምሕረቶቿ ሁሉ ተተክለው ታያላችሁ። ስለዚህ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን በክቡር ጠቅላይ ሚኒስትር ላለው መሪነት እየተተከለ ያለው ቤተክርስቲያኒቷም ቀድሞ ሰራው የነበረ ስለሆነ የእሳቸውም ሀሳብ ከቤተክርስቲያን ጋራ ማች የሚያደርግ አብሮ የሚሄድ ስለሆነ ቤተክርስቲያኑም ተቀብላ በቤተክርስቲያኖቹ ሁሉ ብዙ በየዓመቱ ዛፍ እንተክላለን። በወረዳ ደረጃ በክፍለ ከተማ ደረጃ በመንግስት መዋቅር መሰረት እንደዚሁ ክቡር ጠቅላይ ሚኒስትር በሰጡት በተዋረድ ይመጣል መመሪያና በየአካባቢያችን በየወረዳችንም በየቤተክርስቲያናችንም ሁሉ ይተከላሉ። በመላው ኢትዮጵያ ሀገራችን አገር አቀፍ የሆነ ቅስቀሳ ተደርጎ በመንግስት በኩል ብዙ የልማት ስራዎች ከሚሰሩበት አንዱ ይሄ ችግኝ ተከላው ስለሆነ ይሄንኑ እስካሁን ድረስ አማኞቿም እኛም ሰራተኞቿም ጭምር የመስራት አካባቢያችንን ጽዱ የማድረግ ንጹህ የማድረግ ችግኝ የመትከል እንዳለብን አምነን ይሄንንም ለህዝቡ ለህብረተሰቡ እያሳሰብን ያለነው። በዚህ የአረንጓዴ አሻራ መርሃ ግብር የሃይማኖት አባቶች ጭምር ተሳታፊ መሆናቸው ለምእመኑ መልእክት የሚያስተላልፍ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስሯ ብዙ አማንያን አሉ፣ ብዙ ምእመኖች አሉ፣ ብዙ ተከታዮች አሉ። የቤተክርስቲያን አባቶች ችግኝ ተከላ ላይ መሳተፍ ማለት ምእመኑ በተዋረድ እያንዳንዱ የምትተክለውን ተክል ላንተ የሚጠቅም ዛፍ ነው፣ አንተ ነገ የምትጠለልበት ነው፣ አንተ ነገ ንጹህ የሆነ አይምሮ ኖሮህ ንጹህ አየር የምታገኝበት ነው፣ በስጋህ ተጠቃሚ ትሆንበት ነው የሚል እድምታ የሚሰጥ ነውና የቤተክርስቲያን አባቶችን በዚህ መሳተፋችን ልዩን የሚያደርገው ተከታይን ያበዛል፣ ደጋፊን ያበዛል። ሁሉም ቅቡልነት ኖሮት ሁሉም በእያንዳንዱ ደረጃ ተነሳሽነት ኖሮት አሻራ እንዲያኖር የሚያደርግ ትልቅ አስተዋጽኦ አለው ብዬ አምናለሁ። ቀዳሚ ስራችን ነው። ለሰው ልጅ ለህይወቱ ችግኝ የመትከሉ የማልማቱ ንጹህ የማድረጉ አካባቢውን የመጠበቅ ቅድም እንዳልኩሽ የአምላካዊ ትእዛዝም ስለሆነ በትምህርታችንም በስራችንም ይሄንን በተግባርም የተማርነውንና ያስተማርነውን በስራ ላይ የመዋሉ ጉዳይ ከኛም ይጠበቃል። ምእመናኑም ደግሞ ይሰሙናል፣ በእውነቱ ያከብራሉ፣ ይጠብቃሉ፣ ይንከባከባሉ። ይሄንኑ እናስቀጥላለን። እንግዲህ በቀጣዩ ችግኞችን መትከል የሁሉም ዜጋ ኃላፊነት ነው ያሉት የቤተ ክርስቲያኑ አባቶች የተተከለውን መንከባከብ ላይም በትኩረት መስራት እንደሚገባ መክረዋል። የተከልናቸውን መልሰን ማየትና መጎብኘት፣ ጥበቃ እንዲደረግላቸው ማድረግ እንግዲህ የሚጠበቀውን ነገር ሁሉ ማድረግ መቼም አትክልት ለማትከልና ለማሳደግ እያንዳንዳችን ማድረግ ያለብንን ነገር ይኸው ከባለሙያዎቹም እየተነገረን ነው፣ እኛም እየሰማን ነው። ይሄንኑ ተግባራዊ እናደርጋለን። መትከል ብቻም ሳይሆን መንከባከብ አለብን። ዛሬ ተክለን ምን እንደሆነ ማንከባከበው ከሆነ ልጅ ወልዶ አለማሳደግ ያህል ነው የሚሰማኝ። አንድ ሰው ልጅ ከወለደ ማሳደግ አለበት፣ ማስተማር አለበት። ልጅና ተክል እንደዛ ናቸው። ተክል ከተተከለ እንደ ልጅ መንከባከብ ያስፈልጋል። ለቁም ነገር ልጅ ማድረስ እንዳለ ሁሉ አብበው አምሮ ይሄ ዛፍ ደግሞ እስከ ለመጨረሻ የተከልኩትን ተክል ለሰው ልጅ እየጠቀመ ነው ወይ፣ ለሀገሪቷ ለአካባቢ ውብ የሆነ ነው ወይ፣ የኔ ድካም ውጤት አለው ወይ ብሎ የሚገመግምበትና የሚለካበት ጭምር ስለሆነ ሰው በመንከባከብ ላይ መትኮር አለበት። የሚተከሉ ችግኞች የጋራ ሀብት በመሆናቸው ሁሉም ቤተ እምነቶችና የሃይማኖት አባቶች በችግኝ ተከላው የበኩላቸውን እንዲወጡም ተጠይቋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ብፁዕ አባታችን የአቡነ ማትያስን ጨምሮ ሌሎች የሃይማኖት አባቶች ሊቃነ ጳጳሳት በተገኙበት ችግኝ ተከላ ፕሮግራሙን አከናውነናል። ይሄ አንድ ጉዳዩ የችግኝ ተከላ ፕሮግራም ወይም ደግሞ የአረንጓዴ አሻራ ፕሮግራም የሁሉም መሆኑን የሚያሳይና ሁሉም እያከናወነ ያለ ተግባር እንደመሆኑ በተለይ በየሁሉም እምነት ተቋማት ይሄ ሊከወን ይገባል። ሁሉም የሃይማኖት አባቶች
በተፈቀደላቸው ቦታና በራሳቸውም የሃይማኖት ቦታ ግቢ ውስጥም በመትከል የአዲስ አበባ ከተማን እንደዚሁም በሀገር ደረጃ ያለውን የአረንጓዴ አሻራ ፕሮግራም ማሳካት ለሀገር ኢኮኖሚ ግንባታ ላለው አስተዋጽኦ አዎንታዊ ሚናቸው እንዲጫወቱ በዚህ አጋጣሚ ጥሪያችንን ማስተላለፍ እንፈልጋለን።